በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን አምላካችን ቅዱስና ሕያው እግዚአብሔር ክብርና ምስጋና ይድረሰው። ባለፈው በክፍል 25 መንፈሳዊ ታሪካችን ዮሴፍ ወደ ግብፅ ያወረዱት ነጋዴዎች ለፈርዖን የጦር አለቃ ለጲጢፋራ እንደሸጡት፣ ዮሴፍም በጲጢፋራ ቤት ሳለ እግዚአብሔር ስለ ዮሴፍ ቤቱን እንደባረከ፣ ጌታውም ዮሴፍን አስተውሎ ሲመለከተው እጅግ አስተዋይ ታማኝና የእግዚአብሔር መንፈስ እንዳለበት ባወቀ ጊዜ ዮሴፍን በቤቱ ሁሉ ላይ እንደሾመው፣ ዮሴፍ ታዲያ ከፍ ከፍ ማለት ሲጀምር የጲጢፋራ ሚስት ዮሴፍ ላይ ዓይኗን እንደጣለችበት አብረኸኝም ተኛ ብላ እንዳስጨነቀችው፣ ዮሴፍ ግን ይህንን ኃጢአት በሾመኝ ባለቤትሽና በእግዚአብሔር ፊት አልሰራም ብሎ ጠንካራ አቋሙን ሲያሳውቃት ጊዜና ቦታ ጠብቃ በቤት ውስጥ ማንም ባልነበረበት ጊዜ ዮሴፍን አንቃ ልብሱን እንደያዘችው፣ ዮሴፍም ልብሱን ጥሎላት ወደ ውጭ ሮጦ እንደሸሸ፣ ካፈርኩ አይመልሰኝ ያለችው የጲጢፋራ ሚስት ታዲያ እልህ እንደያዛትና ድምጿን ከፍ አድርጋ እንደጮኸች፣ አገልጋዮቹ ሁሉ በመጡ ጊዜ ይህ ዕብራዊ ሊሳለቅብኝ ወደ ቤት ገባ፣ ድምፄን ከፍ አድርጌ በጮኽኩ ጊዜ ልብሱን ጥሎ ሮጠ ብላ እንደከሰሰችው፣ ባለቤቷም ወደ ቤት በገባ ጊዜ የሆነውን ሁሉ እንደነገረችው፣ እርሱም በዮሴፍ ላይ መቆጣቱንና የንጉሡ እስረኞች ወደሚታሰሩበት ወህኒ ቤት እንደወረወረው፣ እግዚአብሔር ግን ከዮሴፍ ጋር እንደነበረ ምሕረትንም እንዳበዛለት በእስር ቤት አለቃው ፊት ሞገስና መወደድን እንደሰጠው፣ የእስር ቤቱ አለቃም ዮሴፍን በእስረኞች ሁሉ ላይ እንደሾመው፣ ዮሴፍም እስረኞችን በኃላፊነት እንዴት ይንከባከባቸው እንደነበረ ተምረን ነበር። በዚህም የተለያዩ የሕይወት ፈተናዎች በሚገጥሙን ጊዜ በአቋራጭ ዋሽቶ ወይንም ደብቆ ወይም አስመስሎ ከማለፍ ይልቅ ከእውነት ጋር ቆመን እውነትን ተናግረን የሚደርስብን ችግር እንኳን ቢሆን መቀበል በእግዚአብሔር ፊት ታላቅ ሞገስን የሚያሰጥ እንደሆነ፣ የኋላ ኋላም ሰዎች እውነተኛነታችንን ሲረዱ የሚያከብሩን እንደሆነ ተምረናል። በዛሬው መርሃ ግብራችን ደግሞ ዮሴፍ በእስር ቤት ሳለ ምን እንደሚገጥመው የምናቀርብላችሁ ይሆናል። አምላካችን ሕያውና ቅዱስ እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሴፍ ሕልም ፍቺ ስለ መድረሱ። ኦሪት ዘፍጥረት ምዕራፍ 40። ከዚህ ነገርም በኋላ እንዲህ ሆነ፣ የግብፅ ንጉሥ የጠጅ አሳላፊና የእንጀራ አበዛ ወይንም አቅራቢ ጌታቸው የግብፅን ንጉሥ ፈርዖንን በደሉ። ፈርዖንም በሁለቱ ሹማምንቱ በጠጅ አሳላፊዎቹ አለቃና በእንጀራ አበዛዎቹ አለቃ ላይ ተቆጣ። ዮሴፍ ታስሮ በነበረበት በግዞት ቤት ስፍራ በዘበኞቹ አለቃ ቤትም አስጠበቃቸው። የዘበኞቹም አለቃ ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር። በግዞቱ ቤትም ለአያሌ ቀን ተቀመጡ። በግዞቱ ቤት የነበሩት የግብፅ ንጉሥ የጠጅ አሳላፊና እንጀራ አቅራቢ ሁለቱም በአንዲት ሌሊት እንደ ሕልሙ ትርጓሜ የየራሳቸውን ሕልም አለሙ። ዮሴፍም እንደ ልማዱ እስረኞችን ሊንከባከብ ማልዶ ወደ እስረኞቹ በገባ ጊዜ እነሆ አዝነው አገኛቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትንም የፈርዖን ሹማምንት እንዲህ ብሎ ጠየቃቸው፣
እናንተ ዛሬ ስለምን አዝናችኋል አላቸው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 32 ላይ እርስ በእርሳችሁ ቸሮችና ሩህሩሆች ሁኑ እንዳለ ዮሴፍ የሚደነቀው ባህሪ ራሱም እስረኛ ሆኖ ሳለ ለሌሎች እስረኞች ቸርና ሩህሩህ ነበረ። ፊታቸው በሐዘን መጥቆሩን ተመልክቶ የእነርሱ ሐዘን ገዶት ጠየቃቸው። የሰው ልጅ የሚበላና የሚጠጣውን ብቻ ስለሰጡት በቂ አይደለም፣ ስሜቱንም የሚጋራለትን ይፈልጋል። ዮሴፍ ሐዘናቸውን ሊጋራ ጠየቃቸው። እነርሱም እንዲህ ሲሉ መለሱለት፣ ሕልምን አለምን፣ የሚተረጉምልን ግን አላገኘንም፣ አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉመው እግዚአብሔር የሰጠው አይደለምን? እስኪ ንገሩኝ አላቸው። ሕልምን መፍታት ከእግዚአብሔር የሚሰጥ ጸጋ ነው። ዮሴፍ እኔ እችላለሁ ሳይሆን ያለው መፍታት የሚችለው እግዚአብሔር ነው። እርሱ ጸጋ የሰጠው ሰው መተርጎምን ይችላል አለ። ልጆች፣ እኛም ከሌሎች ባልንጀሮቻችን የተለየ ተሰጥኦና ችሎታ ሲኖረን ለፍተን ደክመን ተምረን ያገኘነው ሳይሆን የተሰጠን የእግዚአብሔር ስጦታ መሆኑን በተገኘው አጋጣሚ ሁሉ ዕውቅና ልንሰጠው ይገባል። አንተ በጣም ጎበዝ ነህ፣ አንቺ በጣም ጎበዝ ነሽ ስንባል የኔ ጉብዝና አይደለም ከእግዚአብሔር የተሰጠኝ ችሎታ ነው ማለት አለብን። እንዲህ ከሆነ በጥቂቱ ስለታመንን በብዙ ስጦታዎች ላይ እንሾማለን ማለት ነው። በዚህ የተለየ ችሎታ ታዲያ ልንኮራበት፣ ልንታበይበት ሳይሆን የበለጠ ለማገልገል ራሳችንን የምናተጋበት፣ ወጠን ወርደንም የምናተርፍበት ሊሆን ይገባል። ዮሴፍ ሕልምን መተርጎም የሚችለው እግዚአብሔር የሰጠው ሰው ነው እስኪ ንገሩኝ ባላቸው ጊዜ የጠጅ አሳላፊዎች አለቃም ለዮሴፍ ሕልሙን እንዲህ ሲል ነገረው። በሕልሜ የወይን ዛፍ በፊቴ ሆነና አየሁ። ዛፊቱም 3 አረግ አለባት። እርሷም ቅጠልና አበባን አወጣች፣ ዘለላም አንጠለጠለች። የዘለላዋም ፍሬ በሰለ። የፈርዖንም ጽዋ በእጄ ነበረና ፍሬውን ወስጄ በፈርዖን ጽዋ ጨመቅኩት፣ ጽዋውንም ለፈርዖን በእጁ ሰጠሁት አለው። ዮሴፍም በዚህ ጊዜ የዚህ ትርጓሜው ይህ ነው፣ 3ቱ አረግ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስን ከፍ ከፍ ያደርጋል፣ ወደ ቀደመውም ሹመትህ ይመልስሃል። ጠጅ አሳላፊም በነበርክበት ጊዜ ስታደርግ እንደነበረው እንደ ቀድሞው ሥርዓትም የፈርዖንን ጽዋ በእጁ ትሰጣለህ ሲል ሕልሙን ፈታለት። ልጆች፣ እንደ መጽሐፍ ቅዱስ ትእዛዝ ከእግዚአብሔር የሚመጡ እውነተኛ ሕልሞች ቢኖሩም ሕልምን ሁሉ ደግሞ ማመን እንደሌለብን ተነግሮናል። ጠቢቡ ሰለሞን በምሳሌ 5:3 ላይ ሕልም በሥራ ብዛት ይታያል ካለ በኋላ ብዙ ሕልም ባለበት ዘንድ እንዲሁ ደግሞ ብዙ ቃል ባለበት ስፍራ በዚያ ብዙ ከንቱ ነገር አለ፣ አንተ ግን እግዚአብሔርን ፍራ ይላል። ሕልም ላይ መንጠልጠል ክፉ ሲመስለን መረበሽ፣ መልካም ሲመስለን ደግሞ እሰይ ሲሳይ ነው ጎሽ ብለን ከበሮ መደለቅ ጥቅም የለውም። የሚጠቅመው በምንም ሁኔታ ውስጥ ብንሆን እግዚአብሔርን መፍራቱ ነው ጠቃሚው ነገር እያለን ነው ጠቢቡ። ዮሴፍም ታዲያ የጠጅ አሳላፊውን ሕልም ከተረጎመለት በኋላ እንዲህ አለው፣ ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። የእኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔን ከዕብራውያን አገር ሰርቀው አምጥተውኛልና ከዚህ ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግኩም አለው። አይ የዋሁ ዮሴፍ! ሰው እኮ የራሱን ነገር ከተስተካከለለት ስለሌላው ግድ የሌለው ፍጡር እንደሆነ አላወቀም። እግዚአብሔር ካላሰበን በፍጹም ሰው ስለኛ መልካም ለማድረግ ጊዜ ሰጥቶ ሊጨነቅልን አይችልም። በእርግጥ ዮሴፍ ያለ በደሉና ያለ ኃጢአቱ እስር ቤት በመወርወሩ መከራው ውስጥ ስለሆነ እያንዳንዷ ቀን ትረዝምበት ይሆናል። መዝሙረኛው ዳዊት በመከራው ውስጥ ሲኮን
ጊዜው እንዴት እንደሚረዝም ሲገልጥ እንዲህ አለ። መዝሙር 13 ላይ አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከእኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? እስከ መቼስ ጠላቴ በላይ ይንጓደዳል አለ። እስከ መቼ እስከ መቼ? የመከራው ጊዜ ረዘመብኝ ነው የሚለው። ዮሴፍም ጊዜው ቢረዝምበት በሰው ተስፋ አድርጎ መልካም በሆነልህ ጊዜ አስበኝ አለ። ልጆች፣ የእግዚአብሔር ጊዜ እኛ ስለ ጮህን ቀድሞ አይመጣም ወይም አይዘገይም። እርሱ በወደደ ጊዜ ግን ይሰራል። የእግዚአብሔር የሥራ ጊዜ ፍጹምና ትክክለኛ ነው። እግዚአብሔር የሚያየው በዘላለማዊ መነጽር ሲሆን፣ እኛ ግን የዛሬን መከራ ወይንም ትንሿን ስዕል ብቻ ስለምንመለከት ዛሬ ካልሆነ እንላለን። በመጽሐፍ ቅዱስ ከተጻፉልን ታሪኮች ብዙ በማንሳት የእግዚአብሔር የሥራ ጊዜን ትክክለኛነት ማስተዋል እንችላለን። ለምሳሌ ጌታችን ወደዚህ ዓለም መጥቶ በሥጋ የተገለጠበት ወይም የተወለደበት ዘመን ፍጹም ትክክለኛ ጊዜና ዘመን ነበር። ምክንያቱም ዓለም በሙሉ በሮማውያን አገዛዝ ወደ አንድ ፖለቲካዊ ምሪት የመጣበት፣ ዓለም በግሪክ ቋንቋ የተሳሰረበት፣ ምድሪቱ ሁሉ እውነትን ለመቀበል ዝግጁ የሆነችበት፣ አይሁድ መሲሁን ባያውቁትም እንኳን አብዝተው የጠበቁበት፣ በሮማውያን ጨቋኝ አገዛዝ ተሰላችተው እውነተኛውን ምድራዊ ንጉሣቸውን የፈለጉበት፣ አሕዛብ በጣዖት አምልኮ ተሰላችተው እውነተኛውን አምላክ የሚፈልጉበት፣ ዕውቀትን የተጠሙበት ዘመን ላይ ነበረ ጌታችን የተወለደው። ለጌታችን ወንጌል መስፋፋት ቅድመ ሁኔታዎች ወይንም መደላድሎች የተመቻቹበት ትክክለኛ ጊዜ ነበር። በዚህም ክርስትና ወደ ዓለም ተስፋፍቶ ለእኛም ደረሰ። ስለ እግዚአብሔር የሥራ ጊዜ ብዙ ምሳሌዎችን ማንሳት እንችል ነበር፣ ግን ጊዜው ገደበን። በዛሬ ሕይወታችን እንኳን በመከራ ውስጥ ስንሆን እግዚአብሔር የረሳን ሊመስለን ይችላል። በትክክለኛ ጊዜ ግን እንደ ዮሴፍ ያስበናል። እግዚአብሔር እኛን ለማሰብ ዘገየ ብንልም እርሱ ግን ከመጋረጃው ጀርባ እየሠራ እንደነበረ የምንረዳው የኋላ ኋላ ላይ ነው። የዛሬውን ጉዳት በትክክለኛው ጊዜ እንዴት ለጥቅማችን እንደሚያደርገው ስንረዳ ራሳችንን መውቀሳችን አይቀርም። የፈርዖን የእንጀራ አበዛዎቹ አለቃም ታዲያ ለወይን ጠጅ አሳላፊው ዮሴፍ ሕልሙን በመልካም እንደተረጎመለት ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበር። እነሆ 3 መሶብ ነጭ እንጀራ በራሴ ላይ ነበረ። በላይኛው መሶብ ፈርዖን ከሚበላው ከጋጋሪዎች ሥራ ሁሉ ነበረበት። ወፎቹም በራሴ ላይ ከመሶቡ ይበሉ ነበር አለው። ዮሴፍም መልሶ እንዲህ ተረጎመለት፣ የአንተ ሕልም ትርጓሜው ይህ ነው። 3ቱ መሶብ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስህን ከፍ ያደርጋል፣ በእንጨትም ላይ ይሰቅልሃል፣ ወፎችም ሥጋህን ይበሉታል አለው። ፈርዖንን የበደለው ቅጣቱን እንደሚቀበል ገለጠለት። ዮሴፍ ሕልሙን እንደፈታላቸው በሦስተኛው ቀን ፈርዖን የተወለደበት ቀን ነበረ። ለሰራዊቱም ሁሉ ግብር አደረገ። የጠጅ አሳላፊዎቹን አለቃና የእንጀራ አበዛዎቹን አለቃ በአሽከሮቹ መካከል ፈርዖን መረመረ። የጠጅ አሳላፊዎቹንም አለቃ ወደ ስፍራው መለሰው፣ ጽዋውንም በፈርዖን እጅ እንደ ቀድሞ ሰጠው። የእንጀራ አበዛዎቹን አለቃ ግን በእንጨት ላይ ሰቀለው፣ ዮሴፍ እንደ ተረጎመላቸው። የጠጅ አሳላፊዎቹ አለቃ ግን ወደ ቀደመው ክብሩ በተመለሰ ጊዜ ዮሴፍን አላሰበውም፣ ረሳው እንጂ። የሰው ነገር ይኸው ነው። የእግዚአብሔር ጊዜ ካልደረሰና ካላሰበው ዮሴፍን ማንም ሊያስታውሰው አይችልም። የጠጅ አሳላፊውም ዮሴፍን ከነመፈጠሩ ረሳው።
ልጆች የሚገርም ታሪክ ነው አይደል? አዎን ይደንቃል። ዮሴፍ ሕልማቸውን ፈቶ የጠጅ አሳላፊውን እባክህ መልካም በሆነልህ ጊዜ አስበኝ ቢለውም እርሱ ግን ከነመፈጠሩ ረሳው። ያሳዝናል። አሁን ደግሞ እስኪ ከታሪኩ ውስጥ ጥያቄዎችን እንጠይቃችሁ፣ በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ጥያቄዎችን በማብራራት ልጆችን እርዷቸው። የመጀመሪያው ጥያቄ ዮሴፍ በእስር ቤት ለእስረኞቹ ምን ያደርግ ነበር? ሕልም ያለሙት እነማን ናቸው? የፈርዖን አገልጋዮች ያዩት ሕልም ምን ነበር? ዮሴፍስ ሕልማቸውን እንዴት ፈታላቸው? ዮሴፍ የጠጅ አሳላፊውን ወደ ቦታ ስትመለስ ምን አድርግልኝ አለው? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትልቁ ትምህርት እግዚአብሔር የሚሰራበት የራሱ ትክክለኛ ጊዜ እንዳለው ማወቅ ነው። እግዚአብሔር አይዘገይም፣ ከጊዜውም አይቀድምም። በትክክለኛ ጊዜ ግን ይሰራል። እኛ አሁኑኑ ብለን ብንዘል ብንፈርጥ እግዚአብሔር ከጊዜው አይፈጥንም። ለእኛ ለልጆቹ መቼ ምን ማድረግ እንዳለበት የሚያውቅ አምላክ ነው። ከጊዜያዊ ጥቅም ይልቅ ዘላለማዊውን፣ ከትንሿ ይልቅ ሙሉውን ምስል ማየት የሚችል ግሩም አባት ስለሆነ ታግሰን በጸሎት ሆነን መጠባበቅ እንጂ ማጉረምረምና ማማረር እንደማይገባን ከዚህ ታሪክ ተምረናል ማለት ነው። ልጆች የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ሕያው ብሩክ እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።